ናስር ዲኖ እባላለሁ። የሂልኮ ኮምፒውተር ሳይንስ ኤንድ ቴክኖሎጂ ኮሌጅ ኢትዮጵያ ውስጥ የመጀመሪያው በአይቲ ስፔሻላይዝ ያደረገ ፓዮኒሪንግ ኮሌጅ ነው። እዛ ፕሬዚዳንት ነኝ። ከዛ ውጪ የዘምዘም የመጀመሪያው ኢትዮጵያ ውስጥ ኢስላሚክ ባንክ ከወለድ ነፃ ሙሉ በሙሉ ባንክ ከመጀመሪያው ጀምሮ በአበሻ 1999-98 ማለት ነው ከአሁን ድረስ እንቅስቃሴ ላይ ያለው ቦርድ ኦፍ ዳይሬክተርስ ዋና ሰብሳቢ ነው። ከመጀመሪያዎቹ አሁን ቴክኖሎጂ እንደዚህ ገብቶ ባልመጣበት ሀገር ላይ ጀምሮ ስትሰሩ ነበረና እንዴት አየኸው? የጊዜውን ጉዳት አሁን ያለበት ወደፊትስ ምን ይጠብቀናል? ቴክኖሎጂ ላይ እኛ ስንጀምረው እንዳልሽው አሁን የ30 ዓመት ታሪክ ነው ከሞላ ጎደል። አገራችን ላይ ሆፕ ነበረን ወጣቱ ላይ። የዛኔ ደግሞ ዩኒቨርሲቲ እድልም ብዙ ስላልነበረ የተጠራቀመ የሰው ኃይል ነበር። የሰው ኃይሉ በሁለት አይነት ነው። የተማረም ሆኖ ዲግሪም ግራጁዌት ሆኖ ዲፕሎማም የተመረቁ ሆነው ሪኢንጂነር የሚደረግ ትልቅ ኃይል ነበር። ሪኢንጂነር ማለት አሁን ለምሳሌ የምትወስጂኝ እኛ አካባቢ ሂልኮ ላይ የጀመርነው በሙሉ የመጀመሪያ ዲግሪያችን ማቴማቲክስ ወይም ስታቲስቲክስ ወይም ፊዚክስ፣ አብዛኞቻችን የሳይንስ ተማሪዎች ነበር። የተወሰኑ ኢንጂነሪንግም አሉ፣ የተወሰኑ ደግሞ ከሶሻል ሳይንስም ባክግራውንድ የመጡ አሉ። ስለዚህ ሪኢንጂነር የምንለው እነዚህን ሃይብሪድ አድርጎ ደብል ኮምፒተንሲ አድርጎ በሁለቱም መስራት እንዲችሉ ማድረግ ማብቃት ማለት ነበር እና የመጀመሪያው ፍላግሺፕ ፕሮግራማችን ፖስት ግራጁዌት ዲፕሎማ ኢን ኮምፒውተር ሳይንስ የምንለው ነበር እና ያ ፕሮግራም 65% ተማሪዎቻችን በዛ ፕሮግራም ላይ ነበሩ እና ኦልሬዲ ማቹሪቲም ስለነበራቸው ግሎባሊ ለነበረው ኮምፒቲሽን ቶሎ ለመብቃት ለመድረስ የሚያስችል አቅም ስለነበራቸው አይ ቲንክ በፕሮግራሚንጉ ወርልድ ተማሪዎቻችንን ወጣቱን በተለይ ሂልኮ ላይ ጆይን ያደረጉትን የዛን ጊዜ ለነበረው አብቅተናቸዋል። ያ ደግሞ ማሳያው አሁን ዓለም ላይ የሂልኮ ተማሪዎች ብታያቸው ከትላልቅ ካምፓኒዎች ማይክሮሶፍትን ጀምሮ ጉግልን ጀምሮ እና ያሁ ዩቲዩብ እና ሀገራችን ላይም በአየር መንገድ፣ በባንክ፣ በቴሌኮም፣ በመንግስት የተለያዩ መስሪያ ቤቶች ውጤታማ ስራ የሚሰሩ በግላቸውም ሰክሰስፉሊ ትላልቅ ካምፓኒዎችን ራን የሚያደርጉ በጣም ብዙ ዶክተሮች አልፎ ፕሮፌሰሮች አፍርተናል። ከአርቲፊሻል ኢንተሊጀንስ ጋር በተገናኘ ደግሞ የተወሰነ ነገር ብናወራ ደስ ይለኛል። አሁን በዓለምም ብሎም በሀገራችንም ተግባራዊ የሆኑ ያለ በጣም ብዙ ነገሮችን እያቀለለ ያለ እግረ መንገድ ደግሞ ሌሎች ጥያቄዎችም የሚነሱበት በሁለቱም ሳይድ ሊታይ የሚችል ነውና እዚህ ላይ እስቲ ነው ምን ማለት እንችላለን? ኤአይ ልንሸሸው አንችልም፣ ልንተወው አንችልም። ልንተወው ስለማንችል ብዙ ሀገሮች ኢቨን የነሱ ጠቅላላ አመታዊ ባጀትና የሀገር እቅዳቸው ላይ አስገብተውታል። ለምሳሌ አሁን ማሌዥያ ብትወስጂ አንድ ጥሩ ምሳሌ የሚሆነው በ2030 ማሌዥያ ዲጂታል 2030 የሚል ፕሮጀክት አላቸው። የጂዲፒውን የጠቅላላ የሀገሩን ኢኮኖሚክ እድገት 30% ኤአይ ኢምፓወርድ በሆኑ ሜካኒዝሞች እናመጣለን ብለው ነው የሚያስቡት። የገቨርንመንቱን ኢኖቬሽኑን በአጠቃላይ ተወዳዳሪነቱን ኤአይ ፓወርድ እንዲሆን እያሰቡ ነው። ስለዚህ እኛ ሀገር ላይም ቴክኖሎጂ በአጠቃላይ ኮስት ሴንተር ነው። ቴክኖሎጂ ማለት ውድ ነገር ነው። ቴክኖሎጂ ማለት ያለው ብቻ ነው የሚገዛው ብለን ዲጂታል ዲቫይድ ካመጣን መጥፎ ነው የሚሆነው። የሚጠቀሙና የማይጠቀሙ፣ የሚደርሳቸውና የማይደርሳቸው፣ የሚመለከታቸውና የማይመለከታቸው በብዙ ነገር ላይ እንደዛ ተጎድተናል። ኢስላሚክ ባንኪንግ እንደዛ ሆኖ ነው ብዙ ዓመት ሳንጠቀምበት ያለፍነው። አሁንም በዚህ ላይ ባለመረዳት ምክንያት እኛና እነሱ ብለን ብንል ጉዳቱ ከፍተኛ ነው። ስለዚህ እንደ ሀገር መጠንቀቅ ያለባት ነገር አለ። ፖሊሲና ዳይሬክሽን ማዘጋጀት፣ ኢቲካል የሆኑ ፖሊሲዎች ያስፈልጉናል። ሁለተኛ እንደ ተጠቃሚ ደግሞ ይሄንን ዴቨሎፕ ማድረግ የሚችሉ የትምህርት ተቋማት ያስፈልጉናል እንጂ ሁሉ ነገር ከውጭ እንደምናስመጣውና ኢንስቶል ልናድርገው ብለን ልንጨነቅበት የሚገባ አይደለም። ለሀገራችን ቴስት በራሳችን የእኛ ሀገር የእርሻ የአግሪካልቸር ችግር ከማንም በላይ እኛ እናውቀዋለን። የእኛ ሀገር የጤና ችግር እኛ እናውቀዋለን። የእኛ ሀገር ኤጁኬሽን
ቫልዩ እኛ ነው የምናውቀው። ስለዚህ ለራሳችን የሚሆን ኤአይ ሞዴል መስራት እንጂ አሁን ሰው ኤአይ ተጠቀም አትጠቀም ወይም ትናንሽ ኤአይ አፕሊኬሽኖችን መስራት አለመስራት ያንን ኤአይ አድርጎ የኤአይ መጀመሪያና መጨረሻ ያንን አድርጎ ብዙ ዲስኮርስ ሲደረግ እንሰማለን። ይሄ ሚስሊዲንግ ነው። ሁሉም ሙያ አለው፣ በሙያው ነው የምናውቀው። ስለዚህ ልክ ፕሮግራሚንግ ምን ያደርጋል ይሉን ነበር። እኛ ፕሮግራሚንግ ምን ያደርጋል? ፕሮግራሚንግ አሁን ሁሉ ነገር ተሰርተዋል፣ ማይክሮሶፍትም አለ፣ ምን ያደርግልናል ይሉን ነበር። ዋት ምን ያደርጋል? ኢኖቬሽን ይቆማል፣ ፈጠራ ይቆማል፣ ስራ ይቆማል፣ ክሬቲቪቲ ይቆማል፣ ትምህርት ይቆማል? አይቆምም። ሁሉ ነገር ይሄዳል። ስለዚህ እኛ ለእኛ አልፈን ለሰው ሀገር ኤክስፖርት ማድረግ በተለይ አፍሪካን ታርጌት ብናደርግ እንኳን ለአፍሪካ የሚሆን የሰው ኃይል አለን። ኤክስፖርት እናደርጋለን ማለት ነሰሰሊ የእኛን ሞዴል እዛ ትጠቀማሉ ማለት የእነሱን ፕሮብሌም አጥንተን መስራት የምንችልበት አቅም ማለት ነው ኤክስፖርት ማለት እንጂ የእኛን ቴስት ውሰዱ ልንል አንችልም። የእነሱን ቴስት ግን በተሻለ የሰው ኃይል በተሻለ የተማረ ኃይል መስራት እንችላለን። ስለዚህ ምንድን ነው የሚፈልግብን? ዩኒቨርሲቲዎች አካዳሚክ ካሪኩለማቸው በፍሪደም ኤአይ ኢምፓወርድ መሆን አለበት። ኤአይ ኢምፓወርድ ማለት ፕሮግራሚንግ ኮርሱ ብቻ በኤአይ ወይ ሶፍትዌር ኢንጂነሪንግ ኮርሱ ብቻ በኤአይ ወይም ኤሌክትሮኒክስ ኮርሱን ብቻ በኤአይ መስራት አይደለም። ማኔጅመንቱንም ቢሆን ኢኮኖሚክስንም ቢሆን አካውንቲንጉንም ቢሆን የሜዲካል ትምህርቱንም ቢሆን ሁሉንም ኤአይ ፓወርድ ማድረግ ይቻላል። ኤአይ ፎር ኤጁኬሽን ትልቅ ሰፖርት አለው። ማኑፋክቸሪንግም ላይ እንደዛ፣ ንግድም ላይ እንደዛ። መጨረሻ ላይ ራስን የሚያጠፋ ኢኖቬሽን ውስጥ እንዳንገባ ደግሞ ያንን ጥንቃቄ ማድረግ ያስፈልጋል። ሶስት ስቴጅ አለው እንደ ኢትዮጵያ እንደ ሀገር። አንደኛ ዲጂታል ፋውንዴሽን መሰረቱ ምንድን ነው? ዲጂታል ፋውንዴሽን እንደ ሀገር ምንድን ነው መሰረቱ? ኢንተርኔት ኮኔክቲቪቲ አለን፣ ሞባይል ባንኪንግ አለን፣ ኦር ሞባይል አፖች አሉ። እነዚህ አሁን ከዚህ በኋላ ሞባይል ኦር ኢንተርኔት ኮኔክቲቪቲ 99 ደረሰ 100% ደረሰ ብንል አሁን እሱ አይደለም ቻሌንጁ ደረሰ ግን ምን ይጠቅመኛል? አለበለዚያ ምን እንደሚሆነው ሰው የሶሻል ሚዲያ ተጋላጭ ነው የምናደርገው። ወጣቱ ነው ተጠቃሚው ነው። ኮኔክቲቪቲ ሰጠ ነው። ኮኔክቲቪቲ ፕሮዳክቲቪቲ ካላመጣ፣ ኮኔክቲቪቲ ትርፍ ካላመጣ we are losing our money። ለዛውም ሃርድ ከረንሲ ማኒ አሮዛ ኢን ቴራባይት ዛሬ አክሰስ ኢንተርኔት እየመጣ ነው ኢን ቴራባይት። ስለዚህ አሁን እነዚህ ኢንፍራስትራክቸሮች አፎርደብል መሆናቸው፣ ሪላያብል መሆናቸው፣ ዋይድሊ ስፕሬድ ማድረጋቸው አንድ ቁም ነገር ሆኖ ሳለ ዛሬ ላይ ግን መጠየቅ ያለበት ምን ትርፍ አገኝበታለሁ? ዋትስ ኢን ኢት ፎር ምንድን ነው? ከጊዜ ማትረፍ አንጻር ለምሳሌ ፕሮግራሚንግ ላይ ባወራሽ በፊት 10 ሆነን የምንሰራው አንድ ፕሮዳክት አንድ ሲምፕል ኢንቨንተሪ ሲስተም 5-6 ፕሮግራመር ቁጭ ብለው የሚሰሩት ከሆነ ምናልባት አንድ ጥሩ ዲዛይን የሚገባው ፕሮግራመር ዛሬ ለብቻው ይሰራዋል። በፊት 5-6ቶቹ ወር የሚፈጅባቸው ከሆነ ዛሬ ደግሞ ፓወርድ ዲዛይን ኤንድ ዴቨሎፕመንት ከሆነ ልክ ስታርታፖች አሁን ወጣቶች ወደ ስታርታፕ ሲገቡ ስራ ሲፈጥሩ አንድ ሰው ማለት ዛሬ አንድ ሰው አይደለም። ከጀርባው በፈለገው አይነት የሚያግዘው ኤክስፐርት አለ። ስለዚህ ምን ማለት ነው? አንቺ የምትፈልጊውን ነገር ማወቅ ነው ማለት ነው የሚያስፈልግሽ። ለህዝብ የሚጠቅም ለሀገር የሚጠቅም ምን አይዲያ ላይ ነው ቻሌንጅሽ እንጂ ኤአይ ምን ያግዘኛል አይደለም። ምን አይዲያ አለሽ? ለዛ አይዲያ ነው ኤአይን መጠቀም ትርጉም ያለው። ለዛ መጠቀም ደግሞ መሰረታዊ የሚባሉ ግብዓቶች ያስፈልጋሉ። ከመንግስት በተለይ መዘጋጀት ያለባቸው ኤጁኬሽኑ ላይ እንዳልኩሽ እንደ ትምህርት ሚኒስቴር አይነት የሚሆን ሌላ የሚመለከተው ሚኒስቴር መስሪያ ቤት የኤጁኬሽንን ካሪኩለም አንቄ ይዤ እኔ ነኝ የምመራችሁ ቢል how much they are competent እዛ ውስጥ ምን ያህል የሰው ኃይል አለ? ይሄንን ፍጥነት ለወጣቱ አድርሶት ወጣቱ ተምሮ ሲወጣ አይደለም ስራ የሚባለው እኮ ዛሬ እየተማረ ነው የሚሰራው። አሁን እንደዚህ ኢንሴንቲቭ ካገኙ ስታርታፕ ልጆቹ እዚሁ ይመጣል ገንዘቡ። አሁን በምንም ኤክስፖርት ከምናደርገው የማይተናነስ ወጣት ኃይል ስላለን ብዙ ማስተማሪያ ሴንተሮች ስላሉ ፎከስ አድርጎ ቢሰራ ምናልባት በ1 ዓመት በ2 ዓመት ውስጥ የኢትዮጵያን ኢኮኖሚ አሁን ጂዲፒ
በ12% ኤአይ ኢምፓወርድ በመሆን እናሳድጋለን የተባለውን ከዛም በላይ ማሳካት ይቻላል። ሰላም አለይኩም ውዱ ሙሐመዴዋ ሙደዲ ነቢዬ መውደዴዋ ሰላም አለይኩም ውዱ ሙሐመዴዋ ሙደዲ ነቢዬ መውደዴዋ ሰላም አለይኩም ውዱ ሙሐመዴዋ ሙደዲ ነቢዬ መውደዴዋ ሰላም የተገናኘ ነው እና ከመውሊድ ጋር የተገናኙ ከመውሊድ ጋር ሊሆን ይችላል። እንደው በአጠቃላይ የሚደረጉ መደጋገፎች፣ መረዳዳቶች አመቱን ሙሉ የመደጋገፍ የመረዳዳት ጉዳይ እንዲሆን ምን መደረግ አለበት? ምን ማድረግ አለብን? ረሱል ዐለይሂ ሰላም ሁለት ነገር ላይ ትችላችኋለሁ አሉ። ተረክቱኩም ፊ አምረይን፣ ሁለት ነገር ትችላችኋለሁ። እሜት አይሻ ረዲየላሁ ዐንሃ የነቢዩ ዐለይሂ ሰላም ባለቤት ኡመሃቱል ሙእሚኒን እስቲ ስለ ነብዩ ንገሪኝ፣ እንዴት ነበር ጸባያቸው? how was his character? እና ምን አሉ? ሁሉቁ ከእነሁ ቁርአን፣ ጸባዩ ቁርአን ማለት ነበር። ስለዚህ እሳቸው ምን አሉ? ሁለት ነገር ትችላቸዋለሁ፣ ቁርአን ወልኪታብ ወሱነቲ ረሱሊ፣ ኪታብና መንገዴን ትችላቸዋለሁ፣ ሱናዬን። የነብዩ ሱና እንደውም ሰው በየአጋጣሚው አሁን ለምሳሌ የነብዩን ፍቅር የምንገልጽበት ወቅት ነው። ፍቅራችንን የምናሳይበት ወቅት ነው። ለፍቅር ማንሆነው ነገር የለም። ያ የሚገለጽ ይሄ ነገር ፍቅር ያልቃል? ፍቅር እኮ ያልቃል። ፍቅር ይቀንሳል? እየጨመረ እኮ ነው መሄድ ያለበት። ያፈቀረ ምን ያደርጋል? የነብዩን ህይወት ይሆናል። ኢማኑንም፣ ኢባዳውንም፣ ሰላቱንም፣ ዚክሩንም፣ ሱናውንም፣ ሙዓመላውን፣ ሙዓሸራውን፣ ሶሻል ላይፉን፣ ዲሊንጉን ሁሉ ነገሩን እያሳመረ ወደ ነብዩ እየተጠጋ እርምጃ በእርምጃ እየሄደ ይቀጥላል። ነብዩ እኮ አዛኝ ነበሩ። የዝነታቸው ልክ አንዴ ሰደቃ ሲያረጉ አንድ አረዱና ሁለተኛውን ሲያርዱ ያ ረሱላህ አንድ አይበቃዎትም ወይ? ይሄ ሰደቃ የሚያርዱት የሚታረደው መቼስ ለአላህ ይነየታ እንጂ የሚበላው ሰው አንድ አይበቃዎትም ወይ? አንዱ ለኔ ነው፣ ሁለተኛው ለኡመቴ ረህመት ነው። እንደዚህ ለኛ አዝነው የሚሰራ ነብይ እኛም ያ ነው የሚጠበቅብን። ለራሴና ለቤተሰቤ ብቻ የምንል ሳይሆን ለሌላውም የምንል ሲሆን መኖር ያስከጅላል፣ መኖር ደስ ይላል። ጭካኔ ካለ፣ መመካከር ከሌለ፣ መተዛዘን ከሌለ ከምድር በታች አይሻልም ብለሻል። የመውሊድ በዓል አከባበሮት ምንድን ነው ይመስላል? ከልጅነትም እስከ እውቀት ያው በልጅነታችን አልሐምዱሊላህ በአብዛኛው አንዋር መስጂድ ነበር የምናሳልፈው። ከዛ ውጪ እንደዚህ በቤተሰብ ፕሮግራሞች አሉ፣ እነሱ እንሳተፋለን። እንዳልኩሽ ነው እኔ ፍቅር ስለሚጨምርብኝ የማየው ነገር ሁሉ ወደዛ ነው ልበሎ ዓለሜ የኔ ውብ አይናማ መቼም ችያላድርም እኔ ያላንቱማ መውደዴዋ ሰላም አለይኩም ውዱ ሙሐመዴዋ ሙደዲ ነቢዬ መውደዴዋ በአሕመድ ይሁንብህ ሙሐመዴዋ ጌታዬ እያሉ ሙሐመዴዋ በእኛ ነቢ ዘይኑ መውደዴዋ አደም ተወሰሉ መውደዴዋ ሰላም አለይኩም ለጠራው ሰው አይልም ወዲያ ለጨነቀው ሲል ሙሐመዳ። አጠር ያሉ ጥያቄዎች አሉ። ፈጣን ምላሽ የሚፈልጉ ከአርቲፊሻል ኢንተሊጀንስ እና ከሰው አእምሮ። አርቲፊሻል እኮ አርቲፊሻል ነው። ስለዚህ የሰው አእምሮም ደግሞ የተበላሸ ከሆነ ማሽን ይሻለኛል። ከሰው ጋር ጓደኝነት ከማይረባ ጋር፣ ነገረኛ ጋር፣ ተንኮለኛ ጋር ምን እሰራለሁ? ስለዚህ አርቲፊሻል ኢንተሊጀንስ የሚጠቀም ሰው ጥሩ ነው። እሺ፣ ላፕቶፕ ወይስ ስማርትፎን? እንዳልኩሽ ከዘምዘም ፋይናንስ ለማግኘት ስማርትፎንም ይበቃል። ፕሮዳክቲቭ ለመሆን
ስራ ፈጣሪ ለመሆን ግን ላፕቶፕ ይሻላል። ስራ መፈለግ ወይስ ስራ መፍጠር? ሁለቱም እኮ ጥፋት አይደሉም። ልክ ነው። ሁለቱም እኮ ስህተት የላቸውም። ስራ እኮ አብሮሽ የሚሰራ ሰው ከሌለ ፈጣሪ ብቻውን እኮ እንደው ሚስ አንደርስታንድ እንዳይደረግና አጉል መንገድ እንዳይሄድ ስላሳስበኝ ነው። አንዳንድ ሰዎች ተፈጥሯቸውን ማጥናታቸው ግዴታ ነው። እየከሰርኩ እየተነሳሁ እየተማርኩ እየወደኩ እማራለሁ ግድ የለም የሚለው አሳሰብ እኔ አቭ ኖ ፕሮብሌም ይላል። እኔ ለራሴ በግሌ ኢንተርፕረነር ነኝ ብዬ ነው የማስበው። ከልጅነት ጀምሮ እየሰራሁ በራሴ ህይወት ላይ ነው በራሴ እየተማንም እየሰራን፣ ግን ያ ነገር መጥፎ ኮኖቴሽን እንዳይመጣ ያስፈራኛል። ለምን ኤአይውን በዩ ስራ ፈጠራም በዩ ሁሉ ነገር ምን ይፈልጋል? ሜንቶር ይፈልጋል። መንገድ የሚያስይዝሽ ያስፈልጋል። እኛ ሀገር ላይ አሁን ትልቁ መረባረብ ያለብን በተለይ ሲኒየር ባለሙያዎች፣ የህግ ባለሙያ አለ፣ ሐኪም አለ፣ የአይቲ ኤክስፐርት አለ፣ አካውንታንት አለ፣ ፋይናንስ አለ፣ ባንከር አለ፣ ፖለቲካ ሲስተም የሚገባው አለ፣ አድሚኒስትሬሽን። እነዚህ ሰዎች እንደውም ኦንላይን የራሳቸውን ጊዜ ለወጣቶች ቮለንተሪ ታይም ብለው ዲክሌር አድርገው እንደው ኢትዮጵያ ውስጥ 10,000 ሰው ይጠፋል በየሴክተሩ። ሲኒየሮች ምንም ከሰው የማይፈልጉ ወጣቱን ብቻ ማገዝ ይፈልጋል። እንደዚህ አይነት ሜንቶር ይፈልጋል። እና ለዚህ ቮለንተሪዝም ካልተዘጋጀን ወጣቶቹ እያጠፋ እየወደቀ እየተነሳ ይወድቃል። አንድ ሰው ለምን ሁለቴ ይወድቃል? ምን ይወድቃል? እኔ የወደቅኩበት መንገድ ለምን ይወድቃል? እሱ እኔ ማስተማር ብቻ ነው ያለ። ስለዚህ ሲኒየር ሲቲዝኑ፣ ሲኒየር ፖለቲሽያኑ፣ ሲኒየር ሎየሩ፣ ሲኒየር ሐኪሙ ኦል ዶስ ታላላቅ የምንላቸው ሰዎች እንደው አንድ ሰብስቦ አንድ ሚኒስተር ወይ ቢቋቋምልን ጥሩ ይባል፣ በነፃ አገልግሎት የሚሰጥበት ለወጣቶች። ይሄ ከሆነ አገር ብዙ ሳትከስር ወጣቶች ወደ ተስተካከለ ስራ ይመጣል። ኢንኩቤሽን ሴንተር መዘጋጀት፣ ስታርታፕ የሚያደርጉበት ቦታ ማዘጋጀት። ላፕቶፕ አለን እንጂ ላፕቶፕ የሚያስቀምጥበት ጠረጴዛ የሌለው ልጅ እንዴት ይሆናል? ካፌ ነው ሄዶ የሚሰራው። ኦኬ ካፌ ግድ የለም ነበር፣ ግን ሁሉም አንዱ ሲነሳ አንዱ ሲቀመጥ የሚሰራበት ኢንቫይሮንመንት ብንፈጥር አገር ይቀይራል። ይሄ ደግሞ አዲስ አበባ ሰዎች አለ ሁሉ ከተማ ውስጥ ማድረግ ይቻላል። አሁን ፓርክ አለ፣ መናፈሻዎች አሉ፣ ምን አሉ ሁሉ ፓርክ ላይ እናያለን አይደለም? አሁን በመስታወት ቤቶቹ ላይ ካፌ ምናምን እንደው እያንዳንዱ ፓርክ ላይ ደግሞ የወጣቶች ደግሞ ፍሪላንሰር ወጣቶች እንደ ቢሮ ገብተው ቁጭ ብለው የሚሰሩበት ላፕቶፕም እንደ ኮምፒውተር ላብ ቢዘጋጅ አሁን ኢንተርፕሬነር ደግፋለሁ። ባለቤት አለው፣ የሚመራው አለው፣ አይዞባ ያለው ባንክ አለው። ስራ ፈጣሪም መሆን ጥሩ ነው፣ ግን ከሰው ጋር መስራት ደግሞ ቲም ወርክ አብሮ መነገድም ክፋት ነው ብሎ እንዳይረዱን ስለመፈራ ነው ወደዚህ የገባሁት። ስለ ፊውቸር ካወራን፣ ስለ ቴክኖሎጂ፣ ስለ ቀጣይ ህይወት ካወራን ወጣቶችን የግድ ትኩረት ውስጥ ማስገባት አለብን። ለወጣቶች እንደው ምን አይነት መልእክት መተላለፍ አለበት? ከዚህ ከአጠቃቀም ጋር በተገናኘ ራስን፣ ሀገርን፣ ቤተሰብን ከመለወጥ ጋር በተገናኘ እሱ ላይ የሆነ ነገር ብናነሳ ብዬ ነው። እንግዲህ ለሀገራችን ላለም ለብልጽግናውም የሚጠቅመን ሰላምንም የሚያረጋግጥልን መተማመንም የሚፈጥረው ሰው አምራች ከሆነ ብቻ። ስለዚህ ሪስፖንሲብል ሲቲዝን ኃላፊነት የሚሰማው ዜጋ መፈጠሩ የሁሉ ሰው ግዴታ። በሁሉ አቅጣጫ ኃላፊነትን፣ ታዛዥነትን፣ ሰላማዊነትን፣ ፍቅርን ማስተማር ግዴታ። ኢቲካል ከሆንን ሀብትም ያምራል፣ ድህነትም አንፈራም። ኢቲካል ካልሆንን ምን ማለት ነው? ለምን አይነት ወጣት ለማን ነው የምንለፋለን? ለማን ነው መስመር የምናስተካክልለን? ስለዚህ ኢቲካል፣ ሁሉ ነገር ኢቲካል መሆን ያለበት። ኢት ኢዝ ቬሪ ኢምፖርታንት ቱ ቢ ኢቲካል። ኢቲካል ከሆንን ወጣቶች ፕሮዳክቲቪቲ ከጨመርን እንደምንወዳት የምንኖርባት ትሆናለች። ለጠቅላላ ሙስሊም እህቶችና ወንድሞች መልካም የመውሊድ በዓል እንዲሆንልን እመኛለሁ። የፍቅር በዓል ነው። አላህ ይጠብቀን፣ አላህ ይጠብቃችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱህ።